ዛሬ እንግዲህ አሁን ወደ ዝርዝር ነገሮች ምን አይነት ሁኔታ ውስጥ ሆነን እንጩህ እንዴት ባለ ሁኔታ ስንጋፈጥ እንጩህ የሚለው ነገር የተወሰኑ ነጥቦችን ከመጽሐፍ ቅዱስ አብነታዊ ምሳሌ ከሚሆኑ ቅዱሳን አባቶችና እናቶች ታሪክ ውስጥ ደግሞ እየፈለፈልን ያወጣን ለማየት እንሞክራለን። የመጀመሪያው የምናገርበት ነጥብ ተስፋ የሚያስቆርጥ ነገር እንኳን ሲገጥመን አምርረን እንጩህ። ተስፋ የሚያስቆርጥ ሊሆን ይችላል ነገሩ ምንም ተስፋ የሌለበት ሊሆን ይችላል። የሐናን ታሪክ ስታጠኑ ስለ ሐና ታሪክ ምን ልባችሁን መጀመሪያ እንደሚነካችሁ አላቅም። እኔ ግን በሐና ታሪክ ውስጥ በተለይ አንደኛ ሳሙኤል ምዕራፍ 1 ቁጥር 6 ላይ ያለው ታሪክ ወይም አንዲት መስመር ግን የተደጋገመ ቃላት ልቤን ይነኩኛል። ምንድነው የሚለው? አንደኛ ሳሙኤል ምዕራፍ 1 ቁጥር 6 ላይ እግዚአብሔር ማህፀኗን ዘግቷት ነበርና ጣዖቷም ታስቆጣት ነበር ይላል። እግዚአብሔር ማህፀኗን ዘግቶት ነበር። ማን ነው የሚለው? እግዚአብሔር ነው የሚለው። ከላይ ጀምሮ ላንብበው። በተራራማው በኤፍሬም ሀገር በአርማቴም መስፋ በሆነው ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበረ። እሱም በያሬምኤል ልጅ በኢልዩ ልጅ የቶሁ ልጅ የናሲብ ልጅ ነበረ። ያም ሰው በሴሎ ይሰግድ ዘንድ ለሠራዊት ጌታ ለእግዚአብሔር ይሠዋ ዘንድ ከከተማ በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒና ፊንሐስም በዛ ነበሩ። ሐናንም ይወድድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ማህፀኗን ዘግቶ ነበርና ጣዖቷም ታስቆጣት ነበር። በየዓመቱ እንዲህ ባደረገ ጊዜ እሷ ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር። ባሏ ሕልቃና ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሽም? ለምንስ ልብሽ ያዝናል? እኔ ከ10 ልጆች አልሻልሽምን አላት። በሴሎ ከጠጡ በኋላ ሐና ከበሉና ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃናጠገ በመንበሩ ላይ ተቀምጦ ነበር። እርሷን በልቧ ትመረር ነበር። በእግዚአብሔር ፊት ጸለየች፣ ጽኑ ልቅሶም አለቀሰች ይላል። የአንድ ቤተሰብ ታሪክ ነው። 2 ሚስቶች የነበሩት ሰው ነው ሕልቃና የሚባል ፍናናና ሐና የሚባሉ እና ፍናና ምንም ችግር የለባትም ልጅ ለሷ በየዓመቱ የሚሆን ነው እና ተወልዳለች እና መውለዷ ብቻ ሳይሆን ደግሞ በጣም ታስቀናታለች። ሐናን በጣም ታስመራታለች። አርፋ አትቀመጥም፣ ትነካካታለች። ዝም ብላ በጣም ትነካካ። እኔ በቤተ ክርስቲያን በቆንኩበት ቦታ ሁሉ አንዳንድ ጊዜ በሰዎች ህይወቱ ሰዎች በጣም ጠልቀው ሲገቡ እያየው አሁን በተለይ እመክራለሁ። አንዳንድ ሰዎችን ህይወት በጣም ብዙ መክፋት የለባቸውም። የሆነ ገደብ ሊኖረን ለራሳችን ገደብ ልናበጅ ያስፈልገናልና እኛ በጣም ዲቴል ነው የምንገባው። በጣም እንገባለን እና አንዳንድ ሰዎችን አያለሁኝ ቸርች የሚቀይሩት ወደው አይደለም ከዚህ ጥያቄ ለመሸሽ እና አንዳንዴም ለማስቀናት ነው የተሻለ መንፈሳዊነትና ብሌሲንግ እኔ ዘንድ አለ ለማለት ነውና እኔ እንደው አዋዚቼ የምነግራቸው ነገር አለ። አንዳንድ ሰዎች እኮ መሆን ስላልቻሉ ስላልሆነላቸው እንጂ የምጠይቋቸውን ጥያቄ ቢሆኑት እነሱም ደስ ይላቸዋል። እና ሴትዮዋ የእጅ መታጠብ ቀን ሄዱና እናቴ የእጅ መታጠብ ቀን ነው እኮ ዛሬ አልስሙም ያሏቸው። አይ ልጄ የሚበላው ይገኝ እንጂ ገላይንስ ቢሆን በታጠብኩት አሉ። መብሉን የጠፋው እጅ መታጠቡ የጠፋኝ ነው። ባገኝ ገላይን የምታጠባል። አንዳንድ ጉዳይ ሰዎች ስላላገኙ ነውና ሐናና ፍናናን ስታዩ ትመጣለች፣ ትነካካታለች፣ ትጎተጉታለች እና በጣም እሷ ደግሞ ምሬቷን ሕልቃና ላይ ነው። እሱ ደግሞ በጣም ይወዳታል። በሱ ፊት ስለ ልጅ አይደለም ስለ ራሷ ነው። በጣም ይወዳታል። ግን እግዚአብሔር ማህፀኗን ዘግቶት ነበር ይደጋግሟል። ማህፀኗን ዘግቶት ነበር። ሕልቃና ይነግራታል እኔ እኮ ከ10 ሚስቶች ከ10 ልጆች ትበልጭብኛል። በፍጹም አንዳንድ ሰውን ማጽናናት በጣም ከባድ ነው። ድምጽ በራማ ተሰማ ራሔም ስለ ልጆቿ አለቀሰች፣ መጽናናትን ግን አልወደደችም። የሉምና አይደለም የሚለው እንደዛ ነው። መጽናናት አልወደደችም። ግን ሐና አንድ ነገር አደረገች ወረድ ብሎ። አሁን ታሪኩ ሐና ከዚህ ጋር ሕልቃና ጋር ጮኸች። የፍናናን ብዙ ዓመት ሰምታለች። የዓመታት ታሪክ ነው ያላት። ካህኑ ኤሊም ሊፈታላት አልቻለም እና እሷ ደግሞ አገልጋዮቹ ምናልባት እነዛ ይጠቀሳሉ አፍኒንና ፊንሐስ ነበሩ። እዛ ቤተ መቅደስ ያለውም ነገር እግዚአብሔር እንዳለ እንዲሰማት የሚያደርግ አይደለም።
ቀጥሎ ያሉት ታሪኮች በደንብ ያሳያሉ ሁሉ ነገር ተስፋ የሚያስቆርጥ ነውና ሐና ቤቷም ጥሩ አይደለም ውጭም ጥሩ አይደለም መቅደሱም ጥሩ አይደለም ህይወቷም ጥሩ አይደለም ማህፀኗም ጥሩ አይደለም ግን አንድ ነገር አደረገች እሷም ይላል በልቧ ትመረር ነበር በእግዚአብሔር ፊት ጸለየች ጽኑ ልቅሶም አለቀሰች በሮች ጥርቅም ተደርገው ተዘግተዋል እግዚአብሔር ነው ዘግቶታል የሚለው እግዚአብሔር የዘጋው ላይ ጽኑ ልቅሶ አለቀሰች እርሷም በልቧ ትመረር ነበር በእግዚአብሔር ፊት ጸለየች ቁጥር 10 ጽኑ ልቅሶም አለቀሰች እርሷም አቤቱ የሠራዊት ጌታ እግዚአብሔር ሆይ የባሪያን መዋረድ ተመልክተ ብታስበኝ እኔንም ባትረሳ ለባሪያ ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር ሰጠዋለሁ ምላጭም በራሱ ላይ አይደርስም ብላ ስለትን ተሳለች አንዳንድ ነገሮች እግዚአብሔር እኛ ጋር እንዲቆዩ የሚያረጋቸው ወይም ጸሎታችን የሚከለክልበት ምክንያት የሆነ የሚፈልገው ከኛ ውስጥ እንዲወጣ የሚፈልገው ነገር አለ የሱ ልዕልና ታላቅነት አውቀን ስለት እስክንሳልለት በነገራችን ላይ በዚህ አሁን በእኛ በወንጌላውያን ወይም ደግሞ ጴንጤ ባለው ማህበረሰብ ዘንድ ከተረሱ ስጦታዎች አንዱ ስለት የሚባለው ነው በጣም ተገቢ ነው ከአምስቱ እኔ ካገኘኋቸው ምጽዋት አስራት መባ በክራት ጋር ተያይዞ ስለት አለና እንደዚህ አይነት ስለት የሚገርም ነው እኔ የምፈልገው አለች የምፈልገው ነገር እኔ ለአንተ ይሄንን ነገር መስጠት ነው እኔ ልጅነቱን አይደለም አንተን በነው በዚህ ውስጥ ማየት የምፈልገው አለች በኋላ መጨረሻ ላይ ድንገት ምናልባት ጥቂት መመስከርላችሁ ምስክርነት አሁን ጀምሬ ላቆመው በቤተክርስቲያናችን ውስጥ በጣም የሚያሳዝኑ ቤተሰቦች አሉና ፍትህ የጎደለ በእኛ ጋር ሲመጡ በጣም ተጎሳቁለው ነገራቸው ሁሉ ተይዞባቸው ፍትህ ጎሎባቸው ሽማግሌ ናቸው በጣም በሐዘን ሽበት ያላቸውና በቤተሰብ ነው በደል የደረሰባቸው ያዘኑ የመጡት በውሸት ተከሰውና ከነሱ ጋር ኦልሞስት ለ5 አመት መቆየት ነበረብንና ይሄዳሉ ይፈረድባቸዋል መካከል ላይ ግን ስለተሳሉ ስለቱ ምንድነው እኔ ገንዘቡን አይደለም ፍትህ ነው የምፈልገው የፈረድክልኝ እንደሆነ ብለው ተሳሉ የፈረድክልኝ እንደሆነ እኔ ይሄንን አደርጋለሁ አሉ እና ሰው አንዳንድ ጊዜ ነገሩን አይደለም የሚፈልገው ከነገሩ ጀርባ ወይ ፍትህ ሊሆን ይችላል ወይ እውነት ሊሆን ይችላል ወይ እግዚአብሔርን መኖር ማሳየት ነው ያና ጸሎት እንደዛ ነው እኔ ልጁን አይደለም የምፈልገው ሁሉናህን ያንተን ስራ በቃ ይሄንን ነው የምፈልገው የሰጠኝ እንደሆነ ላንተ ጡት እንደጣላ አምጥቼ እሰጣለሁ አለች አንዳንድ ጉዳዮች በጮት ስንቆይባቸው ለምን እንደቆዩ ሚስጥሩን እግዚአብሔር ይገልጥልናል አሜን ቶሎጃት ተስጩ በቃ የሆነ ነገር አምረራችሁ መጮህ እግዚአብሔር ሆይ ብላችሁ እንድትጮህ ይሆናል ጸሎቷን በእግዚአብሔር ፊት ባበዛች ጊዜ ይላል አብዝታ በጮህች ጊዜ ይሄ ልብ አይደለም ባበዝታ በጮህች ጊዜ ባበዛች ጊዜ ኤሊ አፏን ይመለከት ነበር ሐናም በልቧ ትናገር ነበር ድምጿም ሳይሰማ ከንፈሯን ታንቀሳቀስ ነበር ኤሊም እንደሰከረች ቆጠራት ኤሊም ስካርሽ እስከመቼ ነው የወይን ጠጅሽን ካንቺ አርቂው አላት አፏ እንደዚህ እየተንቀሳቀሰ ዝም ብላ በጣም ረጅም ጸሎት ነው የምትጸልየው እና እንደ ስካር እንደ እብድ ሰው እንደ ሰካራም ሰው እስክትቆጠር ድረስ አሁን መጮህ ማለት እዚህ ጋር የአንደበት ኡኡታ ብቻ ሩቅ የሚሰማ ብቻ ሳይሆን የልብ ከልብ ጋር ያለ እውነተኛ የስቃይ ንግግር ከእግዚአብሔር ጋር እንደሆነ በዚህ እንረዳለን ይሄ ከማይገጥመን ብቻ ሳይሆን እንዲሁ ዝም ብለን በውስጣችን የምንጮኸው ጩኸት ከአመታት በፊት አንድ ዘማሪ ነበር ቤተክርስቲያን ውስጥ እና ታያለው የሚል መዝሙር አውጥቶ ነበርና አጋጣሚ መዝሙር ቤት ተገናኘን እና ገርሞኝ እኔ ፖስተሩን ኤስሪ ትልቅ ሳይዝ እሱ ላይ ፎቶውን አስቀምጦ እንደዚህ እንትን ይያለ እታያለው ብሎ አስቀምጧል እናገኘውትና እሱ ነው እኮ ያ እንትና ዘማሪው ምናምን ሲል እንዴ አንተ ነህ እንዴ አልኩት አው ያን የሚያክል ፖስተር ገጥ ለጥፈህ ታያለው ምናምን መጣው መታየት ይቀራል አልኩት በርግጥም የሰውየው ፍላጎት መታየት ነበርና ብዙም አልቆየም ዘፋኝ ሆነ እና ሰው የልቡን ምኞት አይከለከልም ላችሁ ነው አንዳንድ ጊዜ እንደዚህ ነው ምን ሆነው በቃ እቺ ሴት ግን የፈለገችው ሱናል ከንፈሮ እየተንቀሳቀሰ እውነተኛ ጩኸት ነበር የምትጮህና እግዚአብሔርም ሰማት እዛው ምዕራፍ 2 ስትዘልቁ የሌላ ሰው ታሪክ ታገኛላችሁ የዚሁ የካህኑ የኤሊ ታሪክ ኤሊ ምንድነው የሚሆነው ሳሙኤል ተወለደ
በጣም ቤተ መቅደስ ሐና እንደሰለቷ ሰጠችው የሚገርም ልጅ ተወለደ እና እግዚአብሔርም እዛ ምዕራፍ 3 ቁጥር 10 እግዚአብሔር መጥቶ ቆመ እንደቀድሞ ሳሙኤል ሳሙኤል ብሎ ጠራው ይሄ ከሐና የወጣው ልጅ ነው ባሪያ ይሰማል ተናገር አለው ኤሊን የመከረው እንደዚህ እንዲያደርግ እግዚአብሔርም ሳሙኤልን አለው እነሆ የሰማውን ሁሉ ሁለቱን ጆሮውን ጭው የሚያደርግ አንድ ነገር በእስራኤል አደርጋለሁ በዚያን ቀን በቤቱ የተናገርኩት ሁሉ በኤሊ ላይ አወርዳለሁ እኔም ጀምሬ እፈጽመዋለሁ ልጆቹ የርግማንን ነገር እንዲያደርጉ አውቆ አልከለከላቸውምና ስለ ኃጢአቱ በቤት ለዘላለም እንድፈርድ አስታውቀዋለሁ ስለዚህ የኤሊ ቤት ኃጢአት በመስዋዕትና በቁርባን ለዘላለም እንዳይሰረይለት ለኤሊ ቤት ምያለሁ ሳሙኤልም እስኪነጋተኛ ማልዶም ተነስቶ የእግዚአብሔር ቤት ደጅ ከፈተ ሳሙኤልም ራእዩን ለኤሊ መንገር ፈራ ኤሊም ሳሙኤልን ጠርቶ ልጄ ሳሙኤል ሆይ አለ እርሱም እነሆኝ አለ እርሱም እግዚአብሔር የነገረ ምንድነው ከኔ አትሸሽግ ከነገረ ሁሉ የሸሸከኝ እንደሆነ እግዚአብሔር እንደዚህ ያድርግብህ እንደዚህ ይጨምርብህ አለው ሳሙኤልም ነገሩን ሁሉ ነገረው አንዳቸው አልሸሸገውም ይላል እዚህ ይሄ ታሪክ በጣም ነው የሚገርመው እንደው እግዚአብሔር ይርዳን ኤሊ ለመጀመሪያ ጊዜ አይደለም ከሳሙኤል ይሄን ድምጽ ሲሰማ ደጋግሜ ሳሙኤል ምንድነው የሚለው ደጋግሜ ነግሬዋለሁ የልጆቹን ኃጢአት እንዲያርቅ ነግሬዋለሁ ተመለስ ብየዋለሁ አስጠንቅቄዋለሁ አልሰማኝም ደጋግሜ ነግሬዋለሁ አልሰማኝም ኤሊ አንዳች ነገር ማድረግ ነበረበት እግዚአብሔር ጠብቆታል አሁን ከሳሙኤል መስማት ፈልጓል ለሳሙኤል እግዚአብሔር እንደተናገረ አውቋል ግን ምንም አክሽን አይወስድም ቀጥሎ ስታውት ንገረኝ ይለዋል ንገረኝ እንደውም ያስጨንቀዋል ወይ ይሄን ባትነግረኝ ብሎ እንደውም ሊረግመው ይዳደዋል እሱን ከሚረግም ሳሙኤልን ከሚረግም ልጆቹን አደባ ያስከዛም ስርዓት አስይዘም ቀላሉን ነገር ማድረግ እየቻለ እዚህ ጋር ሌላ ነገር ያድርጋል የማይገባውን ከዛ ሳሙኤልም ነገረው ይላል ቁጥር 18 በጣም ምን ጽናናበት ግን ዛሬ ከዚህ በኋላ መጽናናት የሌለብን ከዚህ ኮንቴክስት አንፃር መጽናናት የሌለብን መደንገጥ ያለብን ቃል ነው ምን አለ ይላል ኤሊም እርሱ እግዚአብሔር ነው ደስ ያሰኘውን ያድርግ አሁን ይውላችሁ በአንድ ዘመን ውስጥ ያና ታሪክ አለ ያና ታሪክ ምን ይላል እግዚአብሔር ማህፀኑን ዘግቶት ነበር እሷ ግን ትጮኻለች እዚህ ጋር እድል ሰጥቶታል መፍትሄ ሰጥቶታል አሳይቶታል ይሄን ያድርግ ያንን ማረክ የወደደውን ያርግ የራሱ ጉዳይ እንዴ ተረታችሁ ታውቁ እንደሆነ አለ የራሱ ጉዳይ የፈለገውን ያርጋ ምን ያመጣል የሚል ይመስላል ከጀርባ ቀጥሎ ያለው ይሄን ታሪክ እናንተ እንደገናም ብታነቡት መልካም ነው እግዚአብሔር ያደረገውን ታያላችሁ ስለዚህ ምንድነው መጮህ ወደኔ ጩኸት የሚከለክለው ነገር አለ ባልጮህን መጠን ደግሞ የሚመጣ ጥፋትና ሞት አለ አንዳንድ ጊዜ መንፈሳዊው ነገር በስነ መለኮት ማስረዳት አይቻልም አንዳንድ የነገረ መለኮት ጉዳዮች መንፈስ ጌታ ኢየሱስ ራሱ ሲናገር እኔ የነገርኳችሁ ነገር የምነግራችሁ ቃል ብቻ አይደል መንፈስም ነው አለ አንዳንድ የወንጌላውያን እሴቶች በጣም ተገቢ ሆኑ በልምምድ የምናውቃቸው በስነ መለኮት ግን ለማስረዳት የሚቸግሩ ነገሮች የሉንም በደንብ የሰሩ ነገሮች እነዛ ነገሮች እናቃቸዋለን እኮ ግን ስንመራመርባቸው የሆነ ስንፈላሰፍባቸው መተው እኛኑ ያጠፉን እየመጡ ያያየን ነው እግዚአብሔር መመለስን ያርግልን በየዋህነታችን ዘመን እግዚአብሔር እንደምንሰማ እግዚአብሔር ተናገረ ሲባል ድንግጥ ብለን እግዚአብሔር ነው ያለው ብለን ምላሽ እንደምንሰጠው እግዚአብሔር ፊት መመለስ ይሁንልን ምክንያቱም አሁን ለጸሎት ተሰብሰቡ ወደ እግዚአብሔር እንጩ ጥፋት እየመጣ ነው ሞት እየመጣ ነው ሲባል ለዛ ምላሽ አለ መስጠት ባለፈው ነግሬያችኋለሁ ፓስተር ሙሉንዴ የሚባለው ሰው የዛሬ ቪዲዮን አየሁት ባይዘው ሰሞኑን አንድ ሰው እንዳጋጣሚ እዚህ ከነገርኳችሁ በኋላ ቪዲዮን ለንደን ላይ ያደረገው ንግግር ራሱ የተናገረው ንግግር ሰማሁት በጣም ነው የደነገጥኩት እናንተ ኢትዮጵያውያንና ኤርትራውያን በፊታችሁ ጥፋት እየመጣ ነው ሞት እየመጣ ነው ከባለፈው ይልቅ ደም መፋሰስ ሊሆን ነው ሃኒሙናቸው ገና ማይጨረሱና አሉ ሰዎች 1997 ነው የሚለው እሱ መጥቶ ይሄ አሁን እዚህ ሰፈር እዚሁ ኤዩ አዳራሽ ላይ
ተሰብስበው የአፍሪካ የጸሎት ማላጆች ተሰብስበው መልእክት አመጣ ጸልዩ ቶሎ ደም ሊፈስ ነው እዚህ ምድር ላይ ጥፋት ይመጣ ነው ብሎ ሲናገር አንዳንዶቹ ባንዲራውን ሲያዩ ተበሳጩ የኤርትራ ባር አንዳንዶቹ በቃ ደስ አላቸው ሄዱ ራሱ ሲናገር ነው የሰማሁት እና በስድስት ወር ውስጥ ነው የሚለው ኤርትራ ኢትዮጵያን ወረረች ተባለ ጦርነት በሺዎች የሚቆጠር ሰው የወጣቶች ደም በከንቱ ፈሰሰ ከዛ በኋላ ደንግጠው ሰዎች እንደገና ሄደው ከኢትዮጵያ ወደ 80 ሰዎች ከዛ ወደ 20 ነው 30 ሰዎች ሄደው በሱ ስም እሱን አግኝተው እግዚአብሔርን ይቅርታ ጠይቀው ግን ያን እንደማይተካም እዚህ ቦታ ላይ መጋቢዎቻቸው ቆመው ሲናገሩ አገልጋዮቻቸው ሲናገሩ ነቢያቶቻቸው እግዚአብሔር ያሳያቸው ነገር ሲናገሩ ድንግጥ ማለት የእግዚአብሔር ቃል እኮ እኔ ይገርመኛል ኢሳይያስ 66 ላይ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ነው ለኔ ምን አይነት ቤት ነው መሰሩልኝ ምን አይነት መቅደስ ነው መሰሩልኝ አለና ነገር ግን እኔ ወደዚህ ወደ ትውት ሰው መንፈሱም ወደ ተሰበረ ይልና በቃሌም ወደሚንቀጠቀጥ ሰው መለከታለሁ እግዚአብሔር ተናገረ ሲባል ከው የሚል እግዚአብሔርን የማይለምድ እግዚአብሔር እንዲህ አይነት መንፈስ ይስጠን አሜን ለጸሎት ስንጠራ ድንግጥ ብለን ኑኑጩ ሲባል ኑኑጹም ሲባል ትውልድና አስመልጥ ሲባል የሚጮህ ማንነት እግዚአብሔር ይስጠን ስለዚህ ተስፋ የሚያስቆርጥም እንኳን ነገር ቢሆን ካህና ምን እንማረው ምንድነው ወደ እግዚአብሔር መጮህ ሌላው የእግዚአብሔርን ትኩረት ለማግኘት እግዚአብሔር ስንጮህ ትኩረቱን የሱን ትኩረት አሁን ዝም ብሎ አይደለም እኔ አሁን በቤተ ክርስቲያን ስባረክ እግዚአብሔር ፊቱን ይመልስል ፊቱን ወደ አንተ ያንሳ የሚለው በጣም ነው በቃ ዞር ብሎ ይመልከትህ በጣም ቀላል ነገር አይደለም እግዚአብሔር ነው የተናገረው ለእስራኤላውያን እሱ ራሱ ለሙሴ ይሄን ለአሮን ንገረው አለ ትኩረት የእግዚአብሔርን ትኩረት ሽቶ መጮ ያስፈልጋል እግዚአብሔር እንዲመለከተን አሁን እንዳል ወደ ቃሌ ወደሚንቀጠቀጥ መለከታለሁ ሲልኮ ትኩረት አደርጋለሁ ያከበሩኝን አከብራለሁ የናቁኝን ነቃለሁ ብሎ ይሄ አይሆንልኝም ነው ያለው እግዚአብሔር አይሆንልኝም ትኩረት ለማግኘት በዚህ ጥሩ የሚሆነው ማርቆስ 10 ቁጥር 46 ላይ ያለው የእውሩ በርጤሜዎስ ታሪክ ነው በርጤሜዎስ እንደማንኛውም ሰው ይገርመኛል አንዳንድ ሰዎችን ጌታ ራሱ ሄዶ ምንም ነገር እነሱ ሳይፈልጉ ሄዶ ልትድን ትወዳለህ ብሏል አሁን ዮሐንስ ወንጌል ምዕራፍ 5 ላይ ያለው ሰው ልትድን ትወዳለህ ራሱ ሄዶ እንደዚህ ያገኛቸው ሰዎች አሉ አንዳንድ ሲያልፍም ተመልክቶት ይላል ለምሳሌ ዮሐንስ እዛው 9 ላይ ሲያልፍ ተመልክቶ ደቀ መዛሙርቶቹ ሲመራመሩበት እሱ ነው ኃጢአት የሰራው ወላጆቹ ናቸው ምናምን ሲሉ ኢየሱስ ሄዶ ያረጋለታል ይሄኛው ወርግን ይለያል የሚጠብቅ ይመስለኛል እና አንድ ቀን እግር ኮቴ ሲሰማ ያው አይነ ስውር ነው አያየም እና ምንድነው ብሎ ሲጠይቅ የናዝሬቱ ኢየሱስ ያልፋል በሰማ ጊዜ ይላል ያለችው ነገር ጆሮ ናት በሰማ ጊዜ የዳዊት ልጅ ሆይ ማረኝ እያለ ይጮህ ነበር ይላል ብዙዎችም ይላል ዝም እንዲል ገሰጹት እሱ ግን የዳዊት ልጅ ሆይ ማረኝ አንዳንድ የጸሎት ርዕሶቻችንና የህይወት ጥያቄዎቻችን ለሁሉ የሚገቡ አይደሉም ኢቭን አጠገባችን ያሉ ሰዎች እንኳን አይገባቸውም እኔ በቅርብ አንድ ጓደኛዬ ምን ሆነን ነው ግን ይዛን ጊዜ ካይናችን የተሰወርከው አለ የወንድም ያክል እኮ ነው አንዳንድ ይሰውራቸዋል የሆነ ዘመንን አንስተን እንደዚህ ኳልፍ ያለው ሰው አይናችን ምን ጋረደዋል አንዳንድ ይጋርዳቸዋል ካጠገባችሁ ካለና ስትጮሁ ራሱ ትደብሩታላችሁ አበዛችሁ ዝም ብላ በቃ መላ አተላዘዘች ላንቺ ውስጥ ጩኸት ነው እንደዚህ የማይል ኢየሱስ እንዲሁ ይማል ጌታ ግን ትኩረት እስከምታገኙ ድረስ አንድ ያዘ መዝሙር አለ አይደለ ትኩረት እሱ እስኪያይ እንደና አላቋርጥም ልመናይ ጩኸቴን አላቋርጥም የሚል መጮ ወደሱ መጮ ይሄ ሰውዬ ዝም በላሉት ጉባኤ አታውቅ ብዙዎችም ዝም እንዲል ገሰጹት ዝም በል ጉባኤ አታውቅ አትጩ አሁን የቃል ሰዓት ነው ጸጥ ብለህ ስማ እሱም የዳዊት ልጅ ሆይ ማረኝ ይሄን ጊዜ ምን ሆነ ይላል እስከዛን ጊዜ ድረስ ኢየሱስ አይሰማ ቀርቶ ነው ሰምቶታል ከመወለዱ በፊት ያውቀዋል ግን ቆመ ይላል እና ምን አለ ጥሩት ከመንገዱ አስቆመው ኢየሱስ ያለፈ ነው ሲሉት ብዙ ሰው አጅቦታል ቆመ ጌታን የሚያቆም ወደ እናንተ ትኩረት እንዲያደርግ የሚያደርግ ዞር ብሎ እንዲመለከታቸው የሚያደርግ ጩኸት ይሄ
ቀጥሎ ባለው አንድ ክፍል ላይ አሳያችኋለሁ ራሱ ጌታን በትምርቱም በታሪኩ ብቻ ሳይሆን በትምርቱም አስቀምጦታል እውሩንም አይዞ ተነሳ ይጠራል ብለው ጠሩት እነዚያው ሰዎች የገሰጹት ሰዎች ጉባኤ አታውክ ያሉት ሰዎች አይዞ አጠገባችሁ ያለውን ሰው የሚራራላችሁ የባርኮቱ ቃል ሌላው ምንድነው እግዚአብሔር ይራራል አይደል እግዚአብሔር ራሱ የሚራራላችሁ ጊዜ ነው ሰው የሚራራላችሁ ያ ዝምበል ያለው ሰውዬ ልክ የጌታን ትኩረት ማየት ሲጀምር እነሱ ራሳቸው ትኩረት ሰጡት አይዞ ይጠራል ደገፍ አድርገው ከፊል ለመቀደም የፈውስ ለመደገፍ ሲወድቅ ዝምበል ሲሉት የነበሩ ሰዎች እሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ ኢየሱስም መልሶ ምን ላደርግ ልትወዳለህ አለው እውሩ መምህር ሆይ አይ ዘንድ ነው አለው ኢየሱስም እምነት አድኖሃል ወዲያውም አየ በመንገድም ተከተለው የዚህ ሰውዬ እምነት የተገለጠው በምንድነው በጩኸቱ እምነት አለኝ ብሎ ይዞት አልተቀመጠም እምነቱ የተገለጠው በጩኸት ነው ይጮህ ነበር ማረኝ አንዳንድ ጉዳይ እንደዚህ ተደርጎ ነው ተናጥቆ እጃቸው የሚገባው ማጮህ ያቆማችሁ ሰዎች የግድ ጣራ ሰንጥቆ የሚወጣ ጩኸት ማለት እንዳልሆነ ካያና ይወት ስትሄዱ በሆነ ነገር አድምታችሁ መጸለይ መጮህ ይሄንን ደግሞ ጌታ ኢየሱስ ራሱ በሉቃስ ወንጌል ምዕራፍ 18 ላይ ተናግሯል ምን አለ ሳይታክቱ ዘወትር እንዲጸልዩ ይሄንን ምሳሌ ነገራቸው ጸሎት ያታክታል ያደክማል አንዳንድ ጉዳይ ላይ እንኳን ለሰው ለራሳችሁ ድክም ይላችኋል አምናም እሱን ሲጸልይ ነበር ዘንድሮም እሱን አቻምናም እሱን የዛሬ 10 ዓመትም እሱን አንዳንድ ጸሎት እንደዛ ነው አንዳንድ ጸሎት ገና ካንደበታችሁ ሳይወጣ ገና ተመልሷል አንዳንድ ጸሎት ደግሞ በቃው አመታት ይቆጥራል ባለፈው እግዚአብሔር ከአመታት በፊት ያገለገለንን አንድ ወንድም ወደ ልብ ያመጣ እንደ ቁጭ ብዬ ሰባኪው ሰብካል እኔ አመጣና ቁጭ አረገው እና ምንድነው ያለው ቦታ እኛ ኖሩና አያውቅም በቃ በኪራይ ስንንከራተት እንደ ቸርች ብዙ አመት ነው እኔም ወጥቼ ገብቼ ነው ስመለስም ያውናት ብሶባት ነው ያገኘዋት በጣም ባለፈው ሳምንት ነግራቸዋል ቸርቻችን እና ይሄንን ሰው አስቡት ባርኩት አፕሪሼት አርጉት ይሄንን ባረጋችሁ ጊዜ እኔ አስባችኋለሁ እና እግዚአብሔር ረዳንና ደግሞ እግዚአብሔር ሰዎችንም ሰጠኝ በዚህ ጊዜ እንግዲህ ከአመት በኋላ በፊት የነበረ ጓደኛችሁን አስባችሁ አብራችሁ ያገለግላል በሚሊዮን የሚቆጠር ብር መሰብሰብ ቀላል አይደለም ሞገስ ሰጠኝ በእንባ ጭምር በቃ እና እግዚአብሔር ይሄን ሰጥቶናል ብዬ ጉባኤ ላይ ያንን ወንድም አቀፌ ባርኬ ጸልዬ ልክ ስወርድ የወረድኩ ቀን እግዚአብሔር እንዳለው በቦታ አሰበን እሱን መጨረሻ ላይ ነው ነገራችሁ እንዴት እንዳሰበን አንዳንዴ እንደዚህ ነው አንዳንዴ ደግሞ 20-30 አመት ይሄ እኮ ጸሎት እኛ ቤተክርስቲያን ኤርሚያ ቃል ከፈለጋችሁ የ30 አመት ጸሎት እኮ ነው ገና ልጅ ሆነን 20 አመት ሳይሞላ አንዳንዶቹ ገና በ15 አመት አንዳንዶቹ አያዎቹ ምናምን አጋፋሽ ሞላውማ የለም ይጸልይ የነበረ አንድ ቀን የሆነች መልእክት መጣች እሺ ብለን ታዘንስና ልክ ያንን ሰርተን ስንፈጽ ወዲያው አቤት እንደዚህ ቢሆን ጸሎት በእጅ በእጅ ቢሆን አንዳንዴ እንደዚህም አለ አንዳንዴ ደግሞ ያካርማል እና አንዳንድ ጸሎት ቆይተን ጮህን ረጅም ጊዜ ሊፈጅ ይችላል አንዳንድ ጸሎት ደግሞ ወዲያው ይመለሳል ከአመታት በፊት አንድ የእግዚአብሔር ሰው በጣም ወሳኝ የህይወቴ ምዕራፍ ላይ ሲጸልይልኝ ቆየና በጣም ጸልይ ይታገላል ይገስጻል በቃ ከኔ ያ ነገር እንደሚፈልገው እሱ ምንም እንደምንፈልገው እንዲሆን ማለት ነው ግን አቃተኝ እኮ አለ በቃ አይሆንም ይሄ ነገር አለ እና ብዙ ዘመን ነው ያስጮኝ እኔንም ጭምር ግን በቃ አልሆንም አንዳንድ ጊዜ ዝም ብላችሁ ጮሃችሁ ግን መጮሃችሁን አታቋርጡ እግዚአብሔር ምንም ቢሆን ምንም እግዚአብሔር ምን እንደሚሰራ በዛ ውስጥ አታቆም እግረ መንገድ የሚሰሩ ነገሮች አሉ እናንተ እዚህ እየጮሃችሁ ሌላው ነገር እዚህ ጋር እየተሰራ ትሄዳላችሁ የዳዊት ህይወት ጥሩ ምሳሌ ነው ዳዊት ጮሃይ ሰው ነው በቃ
ምንም ነገር ሲሆን መጀመሪያ ወደ እግዚአብሔር የሚጮህ ሰው ነው በተለይ ዛ ጽግላግ ላይ ገጠሙን ታስታውሳላችሁ አይደል ሁሉ ነገር አጥቶ ድንገት በህይወቱ ምስቅልቅል ነገር ሲገጥመው ጭራሽ ሰዎች እሱም ሚስቶቹን ተወስዶ ንብረቱን ተወስዶ ሊወግሩት ሲሉ ወደ እግዚአብሔር ጮኸ እግዚአብሔር እንዴት እንደታደገው አንደኛ ሳሙኤል ምዕራፍ 30 ላይ ታስተውላላችሁ ዳዊት አስፈሪ ሁኔታዎች ገጥመውት ነበር እረኛ በነበረ ጊዜ ጀምሮ ጮሂ ነው ድብ አንበሳ ሊገለው ይመጣ ነበር ከነሱ ጋር ተዋግቷል ወደ እግዚአብሔር ይጮሃል ግዙፉ ጎልያድ ተገዳድሮታል ወደ እግዚአብሔር በመጮህ ነው ያመለጠው ንጉስ ሳኦል ብዙ ጊዜ ሊገድለው ፈልጎ ነበር ወደ እግዚአብሔር እየጮኸ ነው ያመለጠው ብዙ አይነት ተግዳሮቶች ገጥመውታል የዳዊት ግን መፍትሄ ምንድነው ወደ እግዚአብሔር መጮህ ነው ዛሬ እኔና እናንተ ምናልባት ከዳዊት የተለዩ ነገሮች ብዙ ነገሮች ገጥመው ሊሆን ይችላል ምናልባት ከዳዊት የገዘፈ ችግር ውስጥ እንዳለንም ሊሰማን ይችላል ምናልባት ስራ አጥነት ተስፋ መቁረጥ በሽታ አመፀኛና ክፉ ሰዎች ብቸኝነት እዳ የአገር ጉዳይ የልጅ ጉዳይ የትዳር ጉዳይ የባል የሚስት ጉዳይ የጎረቤት ጉዳይ የዘመድ ጉዳይ ይሁን የግፊታችን ያለ ነገር ሊኖር ይችላል ምን ያህል ግን እንጮሃለን ሁላችንም ከባድ ሁኔታ ውስጥ ማለፋችን የታወቀ ነው ህይወት ከባድ ነው አንዳንድ ጊዜ ደግሞ እጅግ በጣም አስቸጋሪ ይሆናል ከአቅም በላይም ሊሆንብን ይችላል ዳዊት ያደረገውን እናድርግ በጌታ ላይ እንደገፍ ጌታን እንጣራ ወደርሱ እንጮህ በሁለተኛ ሳሙኤል ምዕራፍ 22 ቁጥር 1 ጀምሮ የዳዊት አስደናቂ ታሪክ አለ እንደ ርዕስ ተደርጎ የተቀመጠም ቁጥር 1 ላይ አለ ዳዊት እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህ ቅኔ ቃል እግዚአብሔር ወደ እግዚአብሔር ተናገረ ይላል ከጠላቶቹ ከሳኦል ብቻ አይደለም ከጠላቶቹ ባዳነው ጊዜ የዚህን ቃል ለእግዚአብሔር ተናገረ በእግዚአብሔር ፊት እንደዚህ አለ እግዚአብሔር አለቴ አምባዬ መድኃኒቴ ነው እግዚአብሔር ጠባቄ ነው በርሱ ታመናለሁ ጋሻዬና የረዴቴ ቀን መጠጊያዬ መሸሸጊያዬ መድኃኒቴ ሆይ ከግፍ ስራ ታድነኛለህ ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼ እድናለሁ የሞት ጣር ያዘኝ የአመፅ ፈሳሽ ማስፈራኝ የሲኦል ጣር ከበበኝ የሞት ወጥመድ ደረሰብኝ በጨነቀኝ ጊዜ እግዚአብሔርን ጠራሁት ወደ አምላኬም ጮኩ ከመቅደሱ ቃሌን ሰማኝ ጩኸቴን በፊቱ ወደ ጆሮው ቀረበ ምድርም ተንቀጠቀጠች ተናወጠች የሰማይ መሰረቶች ተነቃነቁ እግዚአብሔር ተቆጥቷልና ተንቀጠቀጡ ከቁጣው ጢስ ወጣ ካፉም የሚባል እሳት ነደደ ፍምም ከሱ በራ ሰማያችን ዝቅ አደረገ ወረደም ጨለማም ከግሩ በታች ነበረ በኪሩብ ላይ ተቀምጦ በረረ በነፋስም ክንፍ ሆኖ ታየ መሰወሪያውን ጨለማ በዙሪያ የነበረውን ድንኳን በደመና ውስጥ የነበረ የጨለማውን ውሃ አደረገ በፊቱ ካለው ብርሃን የተነሳ ፍም ተቃጠለ እግዚአብሔር ከሰማይ አንጎደጎደ ልዑልም ቃሉን ሰጠ ፍላጻውን ላከ በተናቸው መብረቁንም ላከ አወካቸው ከእግዚአብሔር ዘለፋ ከመዓቱ መንፈስ እስትንፋስ የተነሳ የባህር ፈሳሾች ታዩ የዓለም መሰረቶች ተገለጡ ከላይ ሰደደ ወሰደኝም ከብዙዎችም አወጣኝ ከብርቱ ጠላቶች ከሚጠሉኝም አዳነኝ በርትተውብኝ ነበርና በመከራዬ ቀን ደረሱብኝ እግዚአብሔር ግን ደገፋዬ ሆነ ወደ ሰፊ ስፍራ አወጣኝ ወዶኛልና አዳነኝ አሜን የዳዊትን ተመልከቱ ምን እንዳደረገ ወደ እግዚአብሔርን በሚገርም ሁኔታ ዳዊት ይገልጠዋል አለቴ መጠጊያዬ መሸሸጊያዬ ተስፋዬ ምሽጌ ይለዋል ከዳዊት ከዚህ ምዕራፍ ተነስተን በጨነቀን ጊዜ ወደ እግዚአብሔር እንጩህ እግዚአብሔር አለቴ ነው ብለን እንጩህ ተስፋ በሚያስቆርጥ ነገር በገጠማችሁ ጊዜ ጩሁ እግዚአብሔር ተስፋዬ ነው ብላችሁ ጩሁ ሲደክማችሁ ጩሁ እግዚአብሔር ኃይሌ ነው ብላችሁ ጩሁ በፈራችሁ ጊዜ ጩሁ እግዚአብሔር መሸሸጊያዬ ነው መታመኛዬ ነው ብላችሁ ጩሁ ግራ ሲገባችሁ እግዚአብሔር ምሽጌ ነው ብላችሁ ጩሁ መንገድ ሲጠፋችሁ እግዚአብሔር ደግሞ መንገድ የሚያሳየኝ እርሱ ነው መሪዬ ነው ብላችሁ ጩሁ ብቸኝነት ሲሰማችሁ ጌታ ኢየሱስ እንዳለው ብቻዬን አይደለሁም
ብቻዬንም አይተወኝም እንዳለ ብቻዬን አይተወኝም ብቻዬን አይደለሁም ብቻዬን አይተወኝም ትዝ ይላችኋል ወደ ሞት እየተቃረበ በነበረባቸው በነዛ ምዕራፎች መካከል ያ ሊይዙት በነበረ ጊዜ ወይም ማስፈራራት በአይሁድ በጨካኝ አይሁዶች መካከል በነበረ ጊዜ ስለ አብ ሲናገር ብቻዬን አይደለሁም አለ ኢየሱስ ብቻዬንም አይተወኝም አለ እስቲ ብቻዬን አይደለሁም በሉ እስቲ ብቻዬን አይተወኝም በሉ እስቲ በቃ ይሄንን አውጁ ተናገሩ በእውነት አንዳንድ ጊዜ እንደዚህ ሊሰማችሁ ይችላል እንዲህ አይነት ነገር ሊሰማችሁ ብቻዬን አይተወኝም በሉ ህመም ሲሰማችሁ ቶሎ መድኃኒት ቶሎ ሐኪም ቤት ቶሎ ሆስፒታል ሳይሆን ቶሎ እግዚአብሔር በእናችሁ ድንገት ይምጣ ስለ ልጆቻችሁ ጭምር እግዚአብሔር ፊት ይጸልያል እግዚአብሔር መድኃኒቴ ነው በሉ ስትፈተኑ ጩሁ እግዚአብሔር ጉልበቴ ነው አቅሜ ነው በሉ አቅመስ ቢስነት ሲሰማችሁ እግዚአብሔር ብርታቴ ነው አለቴ ነው መታመኛዬ ነው አምባዬ ነው በሉ እንደዚህ አይነት ጩኸት ነው አንዳንድ ጊዜ ዝም ብሎ ልመና ብቻ አይደለም ከምን ተነስተን እንደምንጮህ እንደዚህ ብሎ መጮህ ያስፈልጋል ዳዊት በመዝሙር 40 ላይ እንደዚህ ይላል ቆይቼ እግዚአብሔር እንደጅ ጠናሁት እዙም ዘንበል አለልኝ ጩኸቴንም ሰማኝ ጩሁ የሆነ ተስፋ ያጣችሁበት ነገር ሲኖር መልክቴን ከማጠቃለል በፊት ተግባራዊ የሆነ የክርስትና ምስክርነት ዛሬም ጌታ በረዳኝ መጠን ሰጥቻችሁ ባልፍ ደስ ይለኛል ጀምሬዋለሁ ኦሬዲ ባለፈው ሳምንትም ትንሽ አውርቻችኋለሁ የቤተ ክርስቲያን ጉዳይ እኔ እንደ መጋቢ ስለማወራችሁ ማለት ነው እናንተ ደግሞ እንደ ህግ እንደ ሐኪም እንደ አስተማሪ ወይም እንደ ወላጅ እንደ ሚስት እንደ ባል የራሳችሁ ቻሌንጅ ይኖራችኋል እና ሰው ሁሉ እየመጣ እንደ መሬት አትወስዱም እንደ ይለናል ሰው መሬት ሲወስድ ያያየን እኛ ደግሞ አይሆንልንም መስበክ ነው የምንችለው ይሄ ደግሞ ውስጡን ቢሮክራሲውን አናቀም ስለዚህ ምን እናደርጋለን ጠዋት 1 ሰዓት ተገናኘን ወደ እግዚአብሔር ጮህን ማዘጋጃ ቤት እንሄዳልኩት እሱ ደግሞ በቃ ሁሉን በቃ በጣም እንደ እኔ ሰባረክ እንደሱ አይነት ሰው ይስጣችሁ ባጠገባችሁ ነው ብለው በቃ ቀና ነው ልቡ እሺ አለ አሁን እንሄድና ማዘጋጃ ቤት እንሄድን ዞረን ጸልየን እንመጣለን አልኩት እየጮህን እሱ መኪና ይነዳል እኔ እየጮህኩኝ በጌታ በኢየሱስም ምድርና ሞላዋ ያንተ ነውና ትሰጠናለህ ወደኔ ጩህ ብላ ይሄ መልእክት የዛን ሰሞን ነው ደግሞ ውስጥ የገባው ትሰጠናለህ እግዚአብሔር ሆይ እናመሰግናለን አንተ ማዘጋጃውን ዞር ነው ሰዎቹን እዛ ዋናውና እየጠቀስን ጸለይን ሃሌሉያ ወደ ቤት ተመጣን ሰዎች ጠየቁን እንዴት ነው አሉን ደሞ ጸልዩልን እንሄዳለን ብለናቸው ነበር ደሞ ለመሄድም ቀጠሮ ነበረን መግቢያ መውጫውን ስለማናቅ እና ገብቻ አላቀም ስለዚህ ግን ገባው ፋይሎችን አንከሳክሰን ጮህን መጣን ቀደም ያልኳችሁ ቀን እግዚአብሔር መጣና ማረግ የሚገባንን በቤተ ክርስቲያን ሁሉ ይጮሃል ግድግዳ ግፉ ይያልኩ አስገፋቸዋለሁ ቸርች የእምነት ወደዚህ ግፉ ወደዛ ግፉ ተግባር ወደዛ ግፉ አንዳንዱ የምሩን ይገፋል አንዳንዱ መሬት ላይ ጃስጨኛ ጸልያለሁ 5 አመት ቸርች እንደዚህ ሳረግ ነው የቆየሁት አንድ ቀን ነው ተቀምጬ መልእክት መጣ አልኳችሁ መጣ ከዛው ቤተ ክርስቲያን ያሉ እነዛ ስለት የነበረባቸው ሰዎች መጡና እግዚአብሔር ተናግሮናል አሉ ለዚህ ቤተ ክርስቲያን መስጠት የምንፈልገው ነገር አለ ወደ ሐዋርያ ስራ ልወስዳችሁ ነው ሃሌሉያ አሜን አንዲት ተመልናለች ጌታ ሆይ ሐዋርያ ስራ መስበክ ይከብደን ነበር ትናንትና ኃይለኛ ሴሌብሬሽን በዓል ነበረን ከዛ በዛ መንፈስ ሆኜ ነው እሺ ከስካር መንፈስ ነው ድምጽ የትንሽ ሌሊቱን የስካር የትንሽ ያዝ ያደርገው እሱ ነው ሰክረን ነበር ትናንት በእግዚአብሔር ባረገው ነገር እና ምን አለች ሐዋርያ ስራ መስበክ ይችላልናል አለች እውነት ነው እንዴት እንደሆነ እንገራችሁ ሰተናል አሉ ምንድን መሰላችሁ የሰጡን እኛ መገናኛውን አጥቢያችን ይሄ ሁሉ ዘመን በኪራይ ቤት ነው ያለነው የሰጡን እዚህ ጎተራጋ ነው ማሳለጫውን ወረድ እንዳላችሁ ሃሌሉያ ስልክ ዝቁ 1600 ካሬ ሜትር ቦታ ቆይ ጭብጨባውን ያዙት ምክንያቱም ገና ብዙ ነው አንዴ ሞቅ ቸርች መጀመሪያ ጨበጨቡና ከዛ ማጨብጨብ ጠፋቸው ተስፋ አረጋለሁ እንዳይጠፋባችሁ በደንብ ስሙ 1500 ካሬ 1600 ካሬ ሜትር በመሆኑ ብቻ አይደለም
ከመንገድ 300 ምናምን ሜትር ርቀት ላይ ነው። ጣሊያን የሰራው ነው ቦታውን። 3 ቤድሩም ያለው ሰፋፊ ይሄንን የሚያክል ቪላ ቤት አለው። ከኋላ ሰርቪስ አለው። ቆንጆ እንደዚህ አይደለም፣ ጽድት ያለ ውሃ 3000 ሊትር የሚይዝ ታንከር አለው ከላይ። ከታች 10000 ሊትር መጠባበቂያ አለው። ኤሌክትሪክ 3 ፌዝ አለው። የትኛውን ማሽን ማንቀሳቀስ የሚችል እንደዚህ ብታደርጓቸው እስከዚህ ድረስ ምናምን የሚደርሱ በአራት የተከፋፈሉ 4 ትንንሽ አዳራሾች አሉት። ከሳሎን ውጪ ነው። እርሜ መመዝገብ ጀመርኩ። ይሄ ግቢ ስንት ካሬ ሜትር ነው? ትንሽ ነው። 900 ካሬ ሜትር አዳራሽ አለው ከዚህ ግቢ በላይ። ይሄ ሁሉ ጨምሮ ማለት ነው አዳራሽ ነው የምላችሁ። ትናንትና እየተፈራረመ ንጋዊ ፊርማ እየተፈራረመ እኔ በቤተ ክርስቲያን ፊት እስክሪብቶ ይዤ ስፈርም እሳቸውም ሊፈርሙ ተዘጋጅተው ሰጪው አዩና ይሄ ብቻ አይደለም የሰጠሁት አሉ። የሚቀራለ ውሉ ላይ ያልገባልኝ አለ። ምን ቀረ? ብርሃን ባንክ ያለኝ 5 ሚሊዮን ብር ኦልሞስት ሼር አለ፣ እሱንም ሰጥቻለሁ አሉ። አዋሽ ባንክ ሼር አለኝ፣ አክሲዮን አለኝ የ10 ሚሊዮን ብር ቢሸጥ 25 ሚሊዮን ብር የሚያወጣ 30 ሚሊዮን ብር አጠቃላይ። ሃሌሉያ! አሁን ማጨብጨብን ጠፋባቸው። ትናንትና ለኔ አይደለም ባይዘው ለቸርች ነው። ትናንትና ምንም ያልነበረን የኡነል ንገራቸው የቤተ ክርስቲያናችን አካውንት ሁሉ ጊዜ ከእጅ ወደ አፍ ነው። ተርፎ ለሚቀጥለው ወር የሆነበት እኔ በ5 አመት ውስጥ አንዴ ነው 2 ነው ትዝ የሚለኝ። ሁሌ ያሁኑን እንጨርሳለን፣ ለሚቀጥለው ደግሞ ጌታ ሆይ እንምንል ሰዎች ነን። ድንገት ግን ተኝቼ ስነቃ የትናንቱ ነገር አበቃሻ። በቀደምም የሆነ አንድ ቦታ እያገለገልኩ ይሄ መዝሙር ተዘመረ። በቃ ይሄ ትንቢት ነው ለኛ። ድንገት ታሪክ ተቀይሮ ማኒፕሌት አልጎተጎትናቸው ብራት ጌታ ተናግሮኝ ነው ብለው እንደውም አንደኛ ሳሙኤል አንደኛ ዜና ምዕራፍ 29 ማን ነው በፈቃዱ ለእግዚአብሔር ራሱን የሚቀድስ የሚለውን ጥቅስ ራሳቸው እኔ ገረመኝ። እሳቸው አይደለም ሚስታቸው ከሳቸው ትንሽ በእድሜ ያነስ ትላለች እና የሷ ፈገግታና ደስታ የተቀበሉ እንጂ የሰጡ አይመስሉም። ትናንትና ሰከርን። እናንተ መኛ መካከል ብትኖሩ አለመስከር አትችሉም። በእንባ ዘለልን። ስለ ቦታው አይደለም ጩኸትን የሚሰማ ምን አረግና ያልኳቸው ናዘጋጃ ቤት ሄደንና ጮኸን መጣን። በቃ ሲሚንቶ ሳናቦካ ብረት ሳንደረድር ሳናዋቅር ለፓስተራቸው ቪዲዮውን ስለምልክለት እሱ ያረጋግጣል ማረጋገጫ። በዚህ ጋር ጮኻችሁብን ምንም የለም የሚጮህ። በዚህ ወንዝ ነው፣ በዚህ መንገድ ነው፣ በዚህ የሆነ መጋዘን ነው፣ በዚህ የለም። ቄራን የምታቆጣቁታላችሁ። ይሄን ያረጋ ወደ እኔ ጮህ፣ እኔም እመልስልሃለሁ። አንተም የማታውቀው በእውነት ነው የምላችሁ። እንደዚህ አስበን አናቅም። ገና መሬት ተሰጥቶን አጥረን ድንጋይ ገዝተን ሲሚንቶ አሸዋ ያሰብን ሰዎች የተጨረሰ ነገር ላይ ሄደን ወንበር ደርድረን መግባት ብቻ ትንሽ መልክ አስይዘን ሃሌሉያ ወደ እኔ ጩኸት። ይሄ አሁን ዛሬ የሆነውን የነገርኳችሁ